ላለፉት ጊዜያት እንደምታስታውሱት ስንማርበት የነበረ ክፍል አለ። ስለ መቀደስ እየተማርን ነው የሰነበትነው። የቅድስና ትርጉምን እያየን መጣን። የቅድስና ደረጃዎችን አየን። በቅድስና ደረጃዎች ውስጥ ካለፈው ኃጢአታችን ተቀድሰናል አልን። ከዛ በኋላ አሁን እየተቀደስን ነው በሚል ደግሞ ቀጠልን። ቅድስናን የምንለማመድባቸው መንገዶች ብለን ዘርዝረን በአራት ከፍለን አየን። በእግዚአብሔር ቃል መታደስ፣ በመንፈስ ቅዱስ አሰራር መመራት፣ በእግዚአብሔር አባታዊ ቅጣት እንዲሁም ደግሞ በመከራ ውስጥ በማለፍ ሰዎች የቅድስናን የሚለማመዱባቸው መንገዶች ዘርፈ ብዙ ናቸው። እግዚአብሔር ንጹሕ ስለሆነ በንጽህና የሚገለገል በንጽህና ከሱ ጋር የሚኖር ነው። ብዙ ሰው ንጹሕ ሳይሆን የእግዚአብሔርን ድምፅ ይሰማል። ያ እውነት ግን ወደ ህይወታችን የሚመጣው ከንጽህና ወይም ደግሞ በቅድስና ከመኖር ጋር ተያይዞ ሰፋ ያለ ማብራሪያዎችን ከእግዚአብሔር ቃል ተመልክተናል። በቅድስና ልምምድ ውስጥ የአማኙ ድርሻ ምን ይመስላል? የእግዚአብሔር ድርሻን ስናይ መጣንና የአማኝ ድርሻ ደግሞ ምንድን ነው የሚለውን ሰፋ አድርገን ተመለከትን። አንዳንድ ጊዜ ድርሻችንን ካለማወቃችን የተነሳ በአንድም በሌላ ነገር ውስጥ ተጠላልፈን እንገኛለን። ቅድስናን ህይወት መፈለግ የአማኙ ድርሻ ነው። ንጽህናን መፈለግ የአማኙ ድርሻ ነው። ንጽህና ካልፈለግከው ወደ አንተ ሊመጣ አይችልም። አስቀድመ መፈለግ አለበት። የምትፈልጋቸው ነገሮች ሁሉ ነው ወደ አንተ የሚመጡት። ለምሳሌ ነቢይን ስትቃወም የነቢይ ጸጋ አያገኝህም። ፓስተርን ስትቃወም የፓስተር ጸጋ አያገኝህም። የተቃወምከው ነገር ጠቅላላ ወደ አንተ አይመጣም። እዚህ ዝም ብላችሁ ተመልከቷቸው። ነቢያትን የሚቃወሙ ሰዎች ጠቅላላ በነቢይ ውስጥ ያለው ኦፊስ አያገኛቸው። የምትቃወመው ነገር ወደ አንተ እንዲመጣ እንዳትጠብቅ። እኔ ሀብት አልፈልግም የሚል ሰው እግዚአብሔር ምስክሬ ሀብታም ሲሆን አላየሁኝም። ሪጀክት የምታደርገው ነገር ሁሉ በዛ ሪጀክት ያደረግከው ነገር አንተን ሊጠቅምህ አይችልም። ሪጀክሽን በጣም ከባድ ስለሆነ እግዚአብሔር ደግሞ መፈለግህን ነው የሚያየው። መፈለግንና ማድረግን ይልና መጽሐፍ ቅዱስ በእናንተ ውስጥ ያስቀምጣል ይላል። ያ የምትፈልገው ነገር ነው አንተ ጋር የሚመጣው። ስለዚህ ዝም ብዬ ያገኘሁት የሚባል ነገር የለም። ዝም ብሎ የሚያገኝህ ነገር የለም። የምትፈልገው ነገር ነው። ለምሳሌ ወዴት ይሄዳል ተለጥጦ ካላችሁ፣ ዛሬ የምትኖረው ህይወት በአጋጣሚ የመጣ አይደለም። ትናንት የፈለግከው ነው። ነገ ነገሩ እንዲቀየር የሚጠበቅብህ መፈለግ ነው። ካልጠራኸው ደግሞ የማይመጣም ነገር አለ። አንዳንድ ጊዜ መንፈስ ዓለም ላይ መጣራት፣ በሆሊነስ ውስጥ ሆኖ በቅድስና ውስጥ ሆኖ የምትጣራው ነገር ነው በዙሪያ የሚከብህ። ለምሳሌ ጌታ ኢየሱስ ክርስቶስ በጣም ደክሞት በተራራ ላይ ወጥቶ በሚጸልይበት ጊዜ የሚያበረታው መልአክ ታየው የሚል ቃል አንብባችኋል። የሚያበረታው መልአክ ታየው ይላል እና እየጸለየ ነው ያታየው፣ እያመሰገነ ነው የታየው። ከድካሙ የሚያበረታው ታላቅ መልአክ መጣ ይላል። ምን ማለት ነው? ፍላጎቱ መጸለይ ስለነበረ የሚያበረታውን ነገር አየ። እስቲ በዚህኛው ሳይድ እንየው። ስታጉረመርሚ የተሻለ እንድታጉረመርሚ የምታያቸው መናፍስቶች ይመጣሉ። የተሻለ እንድታጉረመርም በማጉረምረም ውስጥ የሚገርም የጸጋ አቅም ይለቀቃል ከጨለማው ምድር። የተሻለ እንድታለቅስ በአካል የማታውቃትን አያት ብሉ ትዝ ብሎ ልታለቅስ ይችላል። ሰይጣን በጣም ክፉ ነው። ኢንተረስትህ ነው። ስላጣቸው ነገሮች እያሰብክ ዘመን እንድጨርስ አቅርቦት አለው የጨለማው መንግስት። ባለህ ደግሞ በጥቂቱ ስታመሰግን የሚበዛ ነገር ይመጣል። ስለዚህ ፍላጎታችን አንዱ በአማኝ ድርሻ ውስጥ የቅድስናን ህይወት መፈለግ ነው። እስቲ እኔ በቅድስና መኖር እፈልጋለሁ በሉ። ይሄ በጣም ትልቅ ሰይጣን የማይፈልገው ትምህርት ነው። ሰይጣን አይፈልገውም ሰዎች በቅድስና እንዲኖሩ፣ እግዚአብሔርን እየመሰሉ እንዲኖሩ፣ ከእግዚአብሔር ጋር እንዲኖሩ፣ ሀሳባቸውን ትተው የእግዚአብሔርን ሀሳብ እንዲያስቀድሙ ሰይጣን አይፈልግም። በተቻለው አቅም ለራሳቸው ሀሳብ ሰዎችን ማበረታታት፣ አቅርቦት ማቅረብ፣ ሰዎችን ማቅረብ፣ ገንዘብ ከሆነ ማቅረብ፣ በቃ ዋናው ነገር የእግዚአብሔርን መልክ በአንቺ ላይ እንዳይኖር ማስቻል ነው።
በአማኝ ድርሻ ውስጥ የቅድስና ህይወትን የቅድስና ልምምድ የአማኙ ድርሻ የቅድስናን ህይወት መፈለግ ነው። ሁለተኛ አካልን ወይም ብልቶቹን ለእግዚአብሔር መስዋዕት አድርጎ ማቅረብ ነው። ራስን ሕያውና ቅዱስ መስዋዕት አድርገህ ለእግዚአብሔር በርህራሄ ምን አድርግ አቅርብ። እግዚአብሔር የሚጠቀምበት ዕቃ እንድትሆን በአእምሮ ያስብ፣ በአንደበት የተናገር፣ በእጆቼ ንካ፣ በእግሮቼ ሂድ። በሚሞተው ስጋችሁ ማንን ታከብራላችሁ ይላል? እግዚአብሔርን ታከብራላችሁ ብሎ ይናገራል። ስለዚህ አካልን ወይንም ደግሞ ብልቶችን መስዋዕት አድርጎ መስዋዕት ትክክለኛ ትርጉም ምንድን ነው? የመስዋዕት ትክክለኛ ትርጉም እኛ አበሾች አለን። የፈሰሰው ውሃ ምን አይልም? አቤት ፈሷል ማለት ነው። አየህ፣ መስዋዕት ያቃጠልከው ነገር ተመልሶ የበፊቱን አቅምና ቦዲ ሊዝ አይችልም። ያቺ ሴት መጣ መስዋዕቷን ያቀረበችው ሽቶን እግሩ ላይ ምን አረገች? ሰበረች ይላል። ከዛ በኋላ ነው በቃ ቤቱ ሁሉ የተሰበረውን አይነት ሆነ። ልክ እንደዚሁ አካልህን ወይም ደግሞ ብልቶችህን ለእግዚአብሔር መስዋዕት አድርገህ አቅርብ ይላል። በሶስተኛ ነው የመጨረሻው ለእግዚአብሔር ቃል መታዘዝ ነው የሚለው። እግዚአብሔር ቃል መታዘዝ፣ እግዚአብሔር ቃል መታዘዝ። የአማኝ ድርሻ ለእግዚአብሔር ቃል መልስ የሚሰጥ መቻል አለበት። እግዚአብሔር አንድ ጊዜ ተናገረ፣ እኔ 2 ጊዜ ሰማው የሚል ቃል አንባቸዋል አለ እንዴ? አለ። እግዚአብሔር አንድ ጊዜ ተናገረ፣ እኔ እሷን ብቻ ሰማው ይላልና ኃይሌ ማን ነው ይላል። ሌላ ቦታ ደግሞ እግዚአብሔር ተናገረ፣ እኔ 2 ጊዜ ሰማው፣ አንድ ጊዜ በጆሮዬ ሰማው፣ አንድ ጊዜ በአቅጄ ያደረኩት ነው። ታዘዝኩኝ ነው፣ ታዘዝኩ ነው። ስለዚህ ብዙ ጊዜ ሁላችንም ጋር የሚታዩ ክፍተቶች ምንድነው? እግዚአብሔርን እንሰማዋለን ግን አንታዘዘው። ሁለተኛዋ ግን በጣም መያዝ መቻል ያለባት ብልጫችንም እዛ ውስጥ ስለሆነ የቅዱሳን ብልጫ ምንድን ነው? የአይሁዳዊ ብልጫው ምንድን ነው? ሕግና መሰረት ኢየሱስስ ቢሆን ኪዳንስ ቢሆን ከነሱ አይደል የመጣው? ብልጫቸው ነው። የእኛስ ብልጫችን ምንድን ነው? ሩቅ ላለ ሲባል የእግዚአብሔርን ቃል መታዘዝ። በነገራችን ላይ ይኸውላችሁ ህይወታችሁ ላይ ቴስቲሞኒ ያለ እግዚአብሔርን ቃል በታዘዛችሁበት ማግስት አንድ ቴስቲሞኒ ልንገርሽ። ረጅም ጊዜ በቤትሽ ውስጥ ያልታዘዘ ነገር መታዘዝ ይጀምራል። ያልሰማሽ ነገር መስማት ይጀምራል። በኢየሱስ ስም ብለው ያልሄደ ምንም ሳትለው እግዚአብሔርን ቃል ስትታዘዝ ዞር ስትል የለም። የአሸናፊነት ህይወት እዚህ ውስጥ ትመለከታላችሁ። ሌላው ቅድስናችንን በሂደት ይጨምራልን ብለን ተነጋግረናል። ባለንበት አንቆምም። የቅድስና ህይወት በእግዚአብሔር ቤት ከእግዚአብሔር ጋር ከቅዱሳን ህብረት ጋር ባለንበት ዘመን ሁሉ እየጨመረ የሚሄድ ጉዳይ ነው። እድሜያችን ብቻ ምን አይልም? አይጨምርም። እድሜ ብቻ አይጨምርም። አንዳንድ ሰው አይታችሁታል፣ እድሜው ይጨምራል። ሰውየው የማይጨምር ከሆነ ወይ ማራስመስ ወይ ኳሻኮር ወይ የሆነ ችግር አለበት። ቀጥታ ወዴት መሄድ ያለበት? ወደ ሕክምና መሄድ አለበት። የሕክምና እርዳታ ያስፈልገዋል። ምን መዳን ስላለበት እድሜው ጨምሮ ሰውየው በእሳቤም በአካልም በቁመትም የማይጨምር ከሆነ ፈንጂ እንደረገጠ ወታደር ይቆጠራል። ፈንጂ የረገጠ ወታደር ትንሽ ከተንቀሳቀሰ ፈንጂው ምን ይላል? ከዛ በኋላ ፈንጂው አጨብጭቦ አይሄድም። የሆነ የሚቆርጠው ነገር አለ የለም አለ። ወይ እግሩን ያጣል ወይ አካሉን ያጣል። ብቻ የሆነ ነገር ይሆናል። ስለዚህ መጨመር መቻል አለበት። አንዳንድ ጊዜ በቁመት እንጨምራለን፣ በአካል እንጨምራለን፣ በአስተሳሰብ በሆነ ምክንያት ልንጨምር እንችላለን። ነገር ግን በቅድስና ካልጨመርን ይሄ ሁሉ በዜሮ ነው የሚባዛው። እግዚአብሔርን እየመሰሉ የሚኖሩ ሰዎች ሁሉ ደግሞ ሊሰደዱ ይችላሉ። ተቀባይነት ሊያጡ ይችላሉ። ሪጀክሽን ሊገጥማቸው ይችላል። ግን ከምንም በላይ በንግግር ከምታሳምነው በላይ በህይወት የምታሳምነው ይበልጣል። እግዚአብሔር የምን አምላክ መሰላችሁ? የእግዚአብሔር መነጽር በጣም ከሚገርመኝ ነገር መነጽር መካከል ልብን ነው የሚያየው። እንደዚህ አድርጎ መልክም ቢያይኖረው ብዙ ቆንጆ ነበር ኢትዮጵያ ውስጥ። እግዚአብሔር የሚያየው ምንድን ነው? ልብን ነው። መልስ የሚሰጠው ደግሞ ለውበት አይደለም። የሚገርማችሁ ነገር ለውበት ቢሆንም መኖሩ ኢትዮጵያን ጠቅላላ እኮ ጸጉር አብቅለዋል። ወንዱም ሴቱም የሌለው ያልቀጠለ ምን አለ? በተቻለ አቅም ሰው ወደ ጉሮሮ የሚበላው ውበቱን ይዞ ይወጣለታል። ውበት ልብ ላይ ያለ ቅድስና። እግዚአብሔር ከረካ የሚረካው በልብህ ነው። ከወደደ የሚወድብ በልብህ ነው።
ከሚመልስልህ መልስ የሚመልስልህ ለልብህ ነው። የሚገርማችሁ ደግሞ ይሄ እግዚአብሔር የሚወደው ልብ መገለጫ አለው። እውነተኛ ልብ ነው። ታውቃላችሁ፣ በጣም ደፋር ሰው ጡንቻ ያለው አይደለም፣ እውነተኛ ሰው ነው። እውነተኛ ሰው ነው። የሚፈሩ ሰዎች እኮ እውነተኛ ሰዎች ናቸው። ለምሳሌ እስቲ አስበው፣ ሰውየው ከምግብ የሚበላው ምግብ አንበጣ ነው። አንበጣ እኮ ነው። የሚለብሰው ልብስ የግመል ቆዳ ነው። ንጉሥ ይፈራው ነበር የሚል ቃል አለ። ሄሮድዮስ የሚባል ንጉሥ ይፈራው ነበር ይላል። ለምን ሲባል የወንድሙ ሚስት አግብቶ ነበርና ይላል። ሄሮድያዳ ያደረገችውን ታውቃላችሁ። ዮሐንስ እውነተኛ ነበር። በጣም የሚገርም አቅም ነበረው። ፊት ለፊት ነበር የታጠቀ ወታደር አግኝቶ እናንተ የፉኝት ልጆቹ ያስበዋል። በአማርኛ ምን ማለት ነው? አንተ የእባብ ልጅ ስትባል በስመ አብ ሊሰማሽ የሚችለው ስሜት ምንድን ነው? እነዚህ ሰዎች ለምንድን ነው ሰምተውት ሰሚት ያደረጉት ካላችሁ፣ አንደኛ እግዚአብሔር ልቡን ይወደዋል። የልብ መገለጫ ደግሞ እውነተኛነት ነው። ከጎን ያለው እውነተኛውን በለው፣ ድገምና በለው፣ ባላልከው በኩል እግዚአብሔር የእውነተኛን ልብ ይፈልጋል። እውነተኛ ልብ በሁሉ ቦታ የተገለጠ እውነተኛ ልብ፣ ኮምፕሮማይዝድ ማያደርግ ለእግዚአብሔር የሚመች ልብ። እግዚአብሔር የሚመች ደግሞ በጣም በሚገርም ሁኔታ ለወንድሙም ይመቻል። ብዙ ሰው ግን እውነተኛ የሚመስለው ወደ ላይ ነው። እንዲያውም አንድ አገልጋይ ሲናገር ሰማሁ። ወደ ላይ አባ አባ አንተ የምታውቀው አባ ይልና ወደ ጎን ሳይ የታባህ ያላ ነው። በጣም ከባድ ነው። በጣም ከባድ ነው። ወደ ላይ አባ ብሎ በአስረዝሙ ነው የሚጸልው። አባ ሻራራካካንካ ብሎ ልሳን ጣል አድርጎበት ሊያሳምን ይፈልጋል። ወደ ጎን አንተን ሲያይ ግን የታባሽ ምናምን። ይሄ አያዋጥ። እውነተኛ ሰው ወደ ላይም ወደ ጎንም የተቃና እግዚአብሔር የሚወደው የልብ ዝንባሌ ያለው ሰው ነው። በዚህ አቅጣጫ ላይ ቅድስናችን እየጨመረ ይሄዳል። ሌላው አሮጌው ሰው የህይወት ስርዓት ሂደት ከአሮጌው ሰው የህይወት ስርዓት በሂደት እየተላቀቅን ወደ አዲሱ ሰው የህይወት ስርዓት እንሄዳለን። ትናንት በጣም አደገኛ ነገር ብሎ ታውቃላችሁ። ትናንት ከተደገመብህ ነው። በኪሳራ ውስጥ መኖርህን ማረጋገጥ ከፈለግ ትናንትናን ዛሬ ከደገምከው በጣም ከባድ ነው። ይላችሁ አንድ አይነት ቀን እያሳለፍክ አንድ አይነት ቀን አንድ አይነት ሳምንት እያሳለፍክ ቤቱ ያው ሆኖ ልብስ ያው ሆኖ የሆነ ነገር ነው ውስጥ ካልተለወጠ አደጋ ላይ ነው ያለው። ያሮጌው ሰው ስርዓት ውጤት ተጠቂ ይሆናል። ይሄ ደግሞ በጣም ከባድ ነው። ለምን መሰለህ? ባልተለወጠ ህይወት የተለወጠ ነገር መቀበል አይቻልም። ለምሳሌ ባሮጌ አቅማዳ አዲስ ወይን ጠጅ ይገባል ወይ? አዲሱ ለአዲስ ነገር ነው። ግን ቢገባስ በቃ ካልሰጠኝ። እንዲያውም አንድ እህት አለች በጣም ደስ የሚል ጌታ ሆይ ትላለች። በጣም በቃ እዚህ አዲስ አበባ ውስጥ አሁን የመጨረሻ መኪና ገመቺስ ነው አለ እልፍ ሲል ለምን ሰጥተህ አትፈትነኝም ትላለች። ስጠኝና ፈትነኝ፣ ባርከኝና ፈትነኝ የሚሉ ሰዎች አሉ። አይጠፉም። ለምሳሌ ባሮጌ አቅማዳ ያ ቢመጣ ምን ያደርገዋል? ይተረትረዋል። ባሮጌ አስተሳሰብ በቃ አሁን ያለህ አስተሳሰብ አሁን ያለህን ነገር የሚመጥን ነው። የተሻለ የሚመጣው አዲስ አቅማዳ ሲኖር፣ ካሮጌው ስርዓት በሂደት መለወጥ። እንዴት እንቀየር የሚለው ነገር በጣም ወሳኝ ነው። ማንበብ ሙሉ ሰው ያደርጋል። መማር ሙሉ ሰው ያደርጋል። ትምህርት ማቆም በትናንትና ህይወትህ ዛሬን እንደፈቀድክ ማተብ በራስህ ላይ ያረጋገጥክ መገለጫ ነው የምትሆነው። ምንም ሌላ ጥያቄ የለውም። እኔ ትናንትና ይበቃኛል፣ በትናንትና እውቀቴ ዛሬን አስተዳድራለሁ የሚሉ የሚያነቡ ሰዎችና ለመማር አፒታይታቸው ክፍት የሆኑ ልጆች ምንም ጥያቄ የለውም አዳዲስ ነገር አለመቀበላቸው። ምክንያቱም እድገት ያለው እዛ ውስጥ ስለሆነ። ሰው ልጅ ከ27 ዓመት በኋላ ጥርሱም አያድግም። ታውቃላችሁ፣ ጥርሱም አያድግም። 27 ላይ ያቆማል። ከ27 ዓመት በኋላ ያለህ እድገት ይቆምና፣ ይሄ ሳይንስ ያረጋገጠው ነው። ይቆምና ከዛ በኋላ ያለህን የምታስተዳድረው ደግሞ ያለህን በመጠበቅ ውስጥ ነው። ላለህ እድገት ጭንቅላትህን በማሳደግ አስተሳሰብን በማሳደግ ወደ ላይም ወደ ጎንም ያለህን በማሳደግ በተለያየ መንገድ እግዚአብሔር የለቀቅልህን ብርሃን በአግባቡ በማየት ከድንግዝግዝ ህይወት በመውጣት እግዚአብሔርን እየመሰልክ በምትኖርበት ከአሮጌው ስርዓት እየተላቀቅ ከላይ እየወደቀ ፈልገህ የምታጣቸው በርካታ ነገሮች አሉ። ለምሳሌ ጌታ ኢየሱስ ክርስቶስ
በአሮጌው ስርዓት ውስጥ ይያዝ ነበር፣ ይዳሰስ ነበር፣ ይመታ ነበር፣ ይገረፍ ነበር ምናምን። ከሞተ በኋላ ከመስቀል ማግስት አገኙት? አላገኙትም። ከዛ በኋላ እንዲያውም በስልጣን ነው አትንኪኝ አላት። ወደ አባቴ ገና አላረኩኝም አለ። እዚህ ነው ስትለው እዛ ነው። ተቀይሯል። እነ ጳውሎስም በምድር ላይ በነበሩበት ጊዜ ተደብድበው፣ በፊት እኮ ሲደበድብ የነበረ ሰው ተደብድበው የሞተ ሰው መስሎ ጥለውት ሄዱ። ልብሱን በላዩ ላይ አራግፎ ተነስቶ ቀጠለ ይላል። ማለት ዱላን፣ ድንጋይን፣ ይሄ ኮብልስቶን የሚያክል ድንጋይን እንደ ስፖንጅን የተጠቀመበት አሮጌው ሰው ስርዓት በቀላሉ ምድራዊ በሆኑ ሰዎች አክሰስ መደረግ ይችላል። ምንም ዋይፋይ አይጠበቅብህም። አሮጌው ሰው ስርዓትን ለማቆም፣ ለማዘግየት፣ ለማድከም ምንም አይነት ትምህርት አይጠየቅብህም። ጥሩ ተንኮለኛ መሆን ብቻ በቂ ነው። ከአሮጌው ሰው ስርዓት እየተላቀቀ የሚሄደውን ሰው ግን ልታቆመው አትችልም። በትናንትና ህይወቱ ዛሬ አታገኘውም። አንብቦ ነው የሚያድረው። ምን የሚባል አባባል አለ መሰለህ ፍቅሩዬ? ወደ ቤት ስትገባ የመታህ እንቅፋት ስትመለስ ከመታህ እንቅፋቱ አንተ እንጂ እሱ አይደለም ይባል። ስለዚህ ከአሮጌው ስርዓት መላቀቅ መቻል አለብን። አሁን ባለህ እውነት ማንም አይወድህም። ከእግዚአብሔር ውጭ ማንም አይፈልግህም። በሰው ዘንድ ተቀባይነት ለማግኘት አሁን ካለህበት የአሮጌ ስርዓት መላቀቅ መቻል አለብን። ኢቭን ለራስህ ለሚኖር ግምት ራሱ እየተቀየረ ነው የመጣው። በሰዎች ዘንድ ያለ ግምት ይቀየራል፣ በራስህ ዘንድ ያለ ግምት ይቀየራል። ተቀባይነት ከፍ ይላል። ምክንያቱም ምንም ብትሆን የሚቀበልህ በከፍታም በዝቅታም ከእግዚአብሔር ውጭ የለም። በሰው ዘንድ ባለው እግዚአብሔር እንዲሰራብህ ካስፈለገ ግን ከአሮጌው ስርዓት መላቀቅ አለብህ። ከዚህ ስጋ ማን ይለያኛል ብሎ እንኳን እናንተን አይደለም እንደ አማድ ከሚጠሩት መካከል ሐዋርያው ቅዱስ ጳውሎስም ተናግሯል። ግን የስጋ ስራ ምን ይላል መጽሐፍ ቅዱስ? ተገለጠን ይላል። እኔ ይህም በትልቁ ጻፊው ሰው በስብከት ይለወጣል የሚል እምነት የለኝም። ሰው በስብከት አይለወጥም። ሰው ሲበስል ነው የሚለወጠው። ስትበስል ከብዙ ነገር እየተላጨ በመብሰል ነው እግዚአብሔርን እያከበር ከአሮጌ ሰው ስርዓት እየተላቀቅ የምትሄደው። ብዙ ሰው በስብከት የአሮጌ ሰውን ስርዓት መቶ የሚችል ነው። በስብከት ቢሆን ኖሮ ብዙ ሰባኪዎች የአሮጌ ሰውን ስርዓት በተለዋወጡ በተውት ነበረ። ይላችሁ ሰዎች ከኃጢአት ጋር ያላቸው ዝምድና የሚያቆሙት በስብከት ሳይሆን በብስለት ነው። ሰዎች ከኃጢአት ጋር ያላቸውን ዝምድና የሚያቋርጡት በስብከት ሳይሆን በብስለት ነው። ጽፋችሁ ከተነሳችሁ በኋላ ከጎናችሁ ያለው ሰው ብሰል በሉት። ትርጉሙ መሰለህ ጥሬ ነገር ከበላው ሆድ ያማል። በቃ ስለዚህ ያመር ፈስ በፈስ ነው የሚያደርገው። መጽሐፍ ቅዱስ ሲናገር ኤፍሬም ይልና አቤት ስለ ያልተገላበጠ ምንድነው ይላል። ምን ማለት ነው? ቴስት አድርጎት ነው ሰውየው የጻፈው። ያልተገላበጠ ዳቦ ማለት በአንድ በኩል የበሰለ በአንድ በኩል ሊጥ እና ዳቦ መስሎ ከበላ ሊጥ ነው። በቃ ምን ሊያጋጥም እንደሚችል ይሄ ደግሞ ከጥንቃቄ ጉድለት የመጣ ስለሆነ እዚህ ቤት እርዳታ የለህም፣ ኮሪያ ሆስፒታል መሄድ ያለበት። እዚህ ቤት እርዳታ የምታገኘው ከመናፍስት ዓለም አታኪንግ ጋር በተገናኘ ነው። ከጥንቃቄ ጉድለት የሚመጡ በሽታዎች ፈውሳቸው ለጥበበኞች ተሰጥቷል። ግልጽ ነው አማርኛ አይደለም? ትክክለኛ አይደል? ወይ እንዲህ በሉኝ ወይ እንዲህ በሉኝ። ክብር ለኢየሱስ ይሁን። እና ራሳችሁን በስብከት ለመቀየር የምታስቡ ሰዎች ካላችሁ ከኃጢአት ጋር ያላችሁ ዝምድና ማቋረጥ የምትችሉት በስብከት አይደለም፣ በብስለት ነው። ድገሙና ላላችሁ ሰው ብሰል በሉት። እግዚአብሔር አይደለም እኛ እንኳን ጓደኛ ስንመርጥ ከበሰሉ ሰዎች ጋር መዋል ጥሩ ነገር ያሳውቃል ትላለህ። የበሰሉ ሰዎች ጋር የበሰለ ነገር ታገኛለህ። ስሜታዊነት አይገኝባቸውም። የበሰለ ነገር ያወራሉ። ህይወትን በብዙ አይነት አቅጣጫ የማየት ልብ አላቸው። አይፈጥኑም። የኒሲስ መፍጠን ባለባቸው ይፈጥናሉ። መራመድ ባለባቸው ሁሉም በልክና በጽድቅ ያደርጋሉ። በመከራ ሰዓት ላይ ሲያጋጥማቸው ከመከራው ባሻገር ያለውን ብርሃን ያያሉ። ለጊዜው እንደሆነ ይመለከታሉ። እግዚአብሔር ሁሉን ያሳልፋል። እሱ ግን ምን አይልም፣ አያልፍም።
በዚህ ዘመናትን እኮ ሰፍሮ ነው የሚሰጠው። የሆነ ጄኔሬሽን ያመጣል፣ ወደ ምድር ያስገባል፣ ያስወጣና ደግሞ ሌላ ጄኔሬሽን ያስመጣል። እንዲህ እያሳለፈ ነው እየኖረ ያለው። በዚህ ውስጥ ግን ከአሮጌው ስርዓት እየተላቀቁ እግዚአብሔርን እየመሰሉ የሚኖሩ ሰዎች በጣም በጣም የመጨረሻው በአዲሱ ሰው የህይወት ስርዓት በሂደት እንወረሳለን ይላል። አዲሱ ሰው ህይወት በሂደት እንወረሳለን ይላል። መወረስ በሌላ ቁጥጥር ስር መዋል። ለምሳሌ ዋና ካልቻልሽ የዋና ልብስ ስለለበሽ ዋና ትችላለሽ ማለት አይደለም። ብዙ እህቶች ለምን ዋና ሳይችሉ የዋና ልብስ እንደሚለብሱ ባላቅም ያው ለፎቶ እንደሆነ ይገባኛል። ይሄዱና ቢቹ ዳር እግራቸውን ነው የሚያደርጉት። ክብር ለጌታ ይሁን። የወረሳቸው ውሃው እግራቸው ብቻ። አልተሸፈኑም፣ አልተወረሱም። እንደምንም ነይ ከተባለች እስከ ጉልበቷ ትሄዳለች። ካልሆነ ከዛስ በኋላ የምትይዘው አካል አለ። እርዳታ ትፈልጋለች። ለምን? ሞት ስላለበት፣ ለምን? ህይወት ማጥፋት ስላለበት። ውሃው የወረሳት እስከ እግሯ ድረስ ስለሆነ ይህ አዲስ ስርዓት ነው። ውጭ ላይ ግን አልተወረሰችም። ወደ ውስጥ በገባች ቁጥር ግን እየተወረሰች ነው የምትመጣው። አብሯት ያለው ሰው አስተማማኝ ከሆነ፣ አብሯት ያለው ሰው የሚጠብቃት ከሆነ ራሷን ብትሰጠው እንጀራን በውሃ ላይ ጣል፣ ዞረ በመጣ ጊዜ ታገኘዋለህ ይላል። ጴጥሮስ ውሃ ውስጥ ሰምጧል። ሊሸፈን ሲል አድነኝ ነው ያለው። ሊወረስ ሲል፣ በሌላ አካል ቁጥጥር ስር ሊገባ ሲል ውሃ ውስጥ ከገባ በኋላ ጴጥሮስ ከዛ ሰዓት ጀምሮ መብቱና ግዴታው የውሃው እንጂ የሰውየው አይደለም። ይሸፈናል። እዛ ውስጥ ለመኖር የዛን ህግ ማካሄድ መቻል አለበት። እግዚአብሔር ከአሮጌው ስርዓት ወጥተን አልለቀቀንም። የሚወርሰን ነገር ያዘጋጀዋል፣ የሚሸፍንን ነገር ያስቀምጠዋል። ለምሳሌ ውጪ ላይ ማንም መጥቶ አክሰስ ሊያደርግህ ይችላል። ውሃ ውስጥ ከገባ ማንም አይችልም እኮ። አየህ፣ ውጪ ላይ ማንም ቢናገር ልትያዝ ትችላለህ፣ በማንም ልትሰደብ ትችላለህ፣ በማንም ልትነካ ትችላለህ። በውሃ ውስጥ ግን ውሃው መዋኘት የሚችል አካል ብቻ ነው የሚያገኘ። እሱ ደግሞ እንዳንተ የሆነ ማለት የተወረሰ ማለት። ማንም ያልተወረሰ ሲፈነጭብኝ የነበረው ለካስ ስላልተወረስኩ ነው። የሆነ መንፈሳዊ ድባብ አገኛችሁ፣ የሆነ ሪቬሌሽን አገኛችሁ። ማንም እጁን ያጨነ ለካስ በሰው ሀገር ሆኜ ነው። በሰው ሀገር ማንም ነው የሚያገኘ። ወደ ውስጥ ስትገባ ስትወረስ ግን አንተን የሚመስል ብቻ ነው የሚያገኘ። እንዳንተ የዋና ቁንጣ የለበሰ፣ እንዳንተ ያ ቦታ ይመለከተኛል ያለ የገባ ብቻ ነው የሚያገኝ። የእግዚአብሔርም ዓለም ልክ እንደዚሁ ነው። ወደ እግዚአብሔር ዓለም የሚወረሱ የሚገቡ ሰዎች ቀስ በቀስ ነው። ታውቃለህ፣ እግሯን የጀመረችው እህታችን ከዛ ነው ወደ ገባ እየተወረሰች ከጓደኞቿ ጋር ነው የምትገናኘው። ከዛ ከሩቅ ትታያለች። የሚፈልጋት ትመጣለች፣ ይመጣል። ክብር ለጌታ ይሁን። በአዲሱ ስርዓት ተወረስ በሉት። በነገራችን ላይ እኛ ለምድር ነገስታት ህግ እንታዘዛለን እንጂ የምድር ነገስታት ህግ እኮ አያስተዳድረን። የብልጽግና ስርዓት ህግ እኮ እኛን አያስተዳድረን። የእኛ ስርዓት ህግ አለን፣ ቀኖና አለን፣ አስተምህሮ አለን፣ አገባብ አወጣጥ አለን። እነሱ ያስቀመጡልን ጥቂት ነው። እኛ የምናደርገው በዚህ ምድር ላይ ብዙ ነው። መተዳደሪያ ደንብ አለን፣ የሚወርሰን አካል አለ፣ ያዘጋጀልን ባህር አለ፣ የክርስቲያን ህይወት አለ፣ የተወረሰ ህይወት አለ፣ የእውነተኛ ዓለም ነጸብራቅ ህይወት አለ። በተከበበ ከተማ ውስጥ የእግዚአብሔርን ቸርነት እንደ ብርሃን የምናሳይበት ራሱን የቻለ ዓለም አለ። በጉ በእኛ ላይ ሪፍሌክት የሚያደርግበት፣ በገባንበት ብርሃን የምንሆንበት፣ ይሄ ክቡር ጌታ በእያንዳንዳችን ከብሮ የሚታይበት፣ የመዓዛው ሽታ በኃይል በእኛ ላይ የሚሸትበት። ሽቶ ሸተተኝ ከምትለው በላይ ኢየሱስ ይሸትብሃል። በመወረሱ ውስጥ መውረስ አለ ብላችሁ ጻፉ። ውርስ የሚካሄደው በመወረስ ውስጥ ነው። ካልተወረስክ ልትወርስ አትችልም። ካልተወለድክ ልትወርስ አትችልም። በእግዚአብሔር ዓለም የተወረሱ ሰዎች ይወርሳሉ። እኔ ከቤቱ መጀመሪያ የዳንኩት በእኔ ምክንያት ወንድሞቼ ድነዋል። ብዙ ቴስቲሞኒ አለ። አየህ፣ በአንተ የገባው ብርሃን ቤቱ ላይ ያበራል።
አንተ በብርሃን ስትወረስ ሌላው ብርሃን ያያል። በብርሃን እናያለን አለ። ያየ ሰው ነው የሚያሳየው። እውርውርም ቢበራው ይለካል። እውርውር ልምራው ቢልስ ተያይዞ ገደል ካልሆነ በስተቀር የተወረሱ ሰዎች ከአሮጌው ስርዓት እየወጡ በአዲሱ ሰው ስርዓት የሚወረሱ ሰዎች በህይወታቸው ላይ ታላቅ የሆነ ለውጥን ያመጣሉ። የትምህርት መደምደሚያ ዛሬ ቅድስናችን ወደፊት ይጠናቀቃል የሚል ነው። ይጠናቀቃል። ይሄ እንደ ዜና ብትመለከቱት ራሱ ጥሩ ነው። ለምሳሌ አሁን ኢቲቪ ነው አለኝ ያለው ኢቲቪ ከምሽቱ 1 ሰዓት ሆኗል። ከWMC ቤተክርስቲያን የደረሰንን የዕለቱን ዜና እናቀርብላችኋለን። ቅድስና በምድር ላይ ተጠናቆ ማያልቅ መሆኑን ተገለጠ። ቅድስናችን የሚጠናቀቅባቸው ጊዜያቶችና አሉ። ይሄ ከባድ ዜና ነው። ሰይጣንን ራስ ምታት የሚይዝ ነው። በነገራችን ላይ ቸርች ወንበሮቿ ባዶ የሆኑት ለምንድን ነው? አስቀድሞ የገቡ ሰዎች እኮ የሚመጡትን ሰዎች እየመለሱብን ነው። ሰው ከእግዚአብሔር ቤት የት ይሄድ? ንጹህ ሰዎችን ያይና ንጹህ ሰዎች ደግሞ ቆሻሻውን ሰው አይተው ስለሚጠቋቆሙበት ከዚህ ይልቅ የማይጠቋቆሙበት ይሄዳል። ቅርብ ቀን አንድ ነገር ሚዲያ ላይ ሰማሁ። አገልጋዩ እንዲህ እየሰበከ ነው አሉ። ቆሞ እየሰበከ እዛ ጋር ሰካራሞች ካልገባን ብለው ያስቸግራሉ። ካልገባን እያሉ ያስቸግራሉ። እዚህ ጊዜ እየሰበከ ያለው እስቲ በቃ እሱኛውን እንኳን ተው እድል ልስጠው አለ። እድል ልስጠው እሱኛውን። ሌሎቹ ወጡ። እሺ እሱ ሰካራም እድል ልስጠው። የኔ ወንድም ጌታ ኢየሱስ ይወድሃል፣ ይህን እድል ላንተ ሰጥሃለሁ ስለው ዞረና እሱ ይወደኛል አውቃለሁ፣ አንተስ አለው። ይሄ ግንዛቤ ቅድስናችን እዚህ ምድር ላይ ቅድስናችን ወደፊት እንደሚጠናቀቅ ስናምን ለሰዎች በራችንም ልባችንም ህይወታችንም ክፍት ይሆናል። ሰው የመጨረሻ መሸሸጊያ ቤቱ ቸርች የሆነችበት ምክንያት በዚህ ትምህርት ምክንያት ነው። የኃጢአተኞች መቀመጫ የሆነችበት ምክንያት ቤተክርስቲያን በዚህ ምክንያት ነው። አንድ ጊዜ አገልግሎት እንደጀመርኩ አካባቢ ነው ወደ ትግራይ ሄድኩ። ጌታ ወደ ወጣህበት ምድር እመልስሃለሁ ብሎኝ ወደ ትግራይ ሄድኩኝ። በህይወት ወደ አኖርኩ ምድር እመልስሃለሁ ብሎኝ ከሆነ ጊዜ በኋላ ከአገልጋዮች ጋር ነው ተሰብስበን ሄድን። ኦልሞስት 18 ምናምን ሆናለን። አማኑኤል ምሕረት ቤተክርስቲያን ነበርኩኝ። አንድ እህት የትግራይ ተወላጅ ናት ይዛን ሄደችው እና ከትግራይ ከዚህ ጫፍ ካላማጣ እስከዛ ድረስ ሁለት ቀን አንዳንድ ቀን እያደርን ሄድ ነው። በኋላ አዲግራት ደረስንና አገለገልን። ይህ ነቢያት ጸጋ አገልግሎት እኔ ካሉት ውስጥ እኔ ነበርኩ የነበረኝና ሞር በሱ አገለግል ነበር በጣም። በኋላ ላይ አንድ ሰው እንደዚህ ጸልይልስ አሁን የነገርከኝ ትንቢት አለኝ። ምን እንደሆነ ትንቢቱ አላስታውስም። የሚመለከተው ሰው አለ በእኔ ስጋ ውስጥ፣ እሱም አባቴ ነው አለኝ እና ገዳም ነው ያለው አለኝ። የቱ ጋር ነው ሰው? እዚች ነች ምናምን አለኝ። እዚች ከሆነችማ እንሂድ ብለን 3 ሰዓት አንድስና እዚች ጋር ቧጫታ ምናምን 3 ሰዓት ሄድን። ወደ ኢሮፓሊተና የሚባል አካባቢ ጋር ሄድን። በጣም ደክሞኛል። በጠዋት ነው ይዞኝ ሄደው ቃል ስለገባሁለት ሄድኩኝ። አንድ ከዋሻ ውስጥ አንድ አባት ወጡ። ውጠውሻ ናቸው፣ ፈርጥም ያሉ ሰውነታቸው ያልተጎዳ ናቸው። የኔ ልጅ ምንድን ነው አለኝ። ስለ ኢየሱስ አዳኝነት ነገርኳቸው። ከዚህ በፊት እከሌ የሚባል ሰው ታውቀዋለህ አለኝ። አውቀዋለሁ፣ ደግሞ አውቀዋለሁ፣ ወንጌላዊ ነው። እዚህ ድረስ መጥቶ ወንጌል ነግሮኛል። እሱ ነግሮኝ ከሄደ በኋላ መጽሐፍ ቅዱስን አንብቤ ጌታ ኢየሱስን እንደ ግል አዳኝ ተቀብያለሁ አለኝ። ልጸልይልኝ ስለመጣ ልታበረታኝ ስለመጣ ጌታ አምላክ ይባርክ። ግን አሉኝ ቸርች ብሄድ ማን ይቀበለኛል አሉኝ። ምክንያቱም ቸርች ያሉት ሰዎች ቅድስናቸውን ጠብቀው የሚኖሩ ናቸው። በዚህ ምድር አስተካክለው የሚኖሩ ሰዎች ናቸው። ሆሊ ናቸው፣ ንጹህ ናቸው። ሌላ ሲመጣ እንዴ ነው የሚሉት። ምን ማለት ነው? ወደ እግዚአብሔር መንግስት መግቢያ ፈቃድ አረጋጋጭ ማህተም በእጃቸው ያለ ናቸው። አንድም እንድታውቁ እንፈልገው የምታገለግሉትንም ህዝብ ከዚህ በኋላ የምታገለግሉት እግዚአብሔር መድረክ ላይ ስትቆሙ የአገልግሎታችሁ ማዕከል መሆን መቻል አለበት። ቅድስና እዚህ ምድር ላይ የሚጠናቀቅ ጉዳይ አይደለም። ወደ ፍጽምና እናድጋለን እንጂ ፍጹሙን እንኖራለን እንዴ? ይሄ በሩ ክፍት እንዲሆንና ሰዎች መጥተው በቸርች ውስጥ እንዲያድጉ ምክንያት ይሆነናል። ይልቁኑ እኛ የቀደምን ምንድን ማድረግ ያለብን? የቅድስናን ህይወት እየተለማመድን ያለን፣ በንጽህና እየኖርን ያለን፣
ያለን ሰዎች ምን እናርግ ሲባል የሚደክሙትን በብዙ ትህትና አቅማቸው አይደለም የሚለው አንሷቸው አይደለም የሚለው እያደረገን እንቀጥላለን። ሰዎች የእግዚአብሔርን ቤት ሲያስቡ መጠለያ ዋሻቸው እንደሆነ ማሰብ መቻል አለባቸው። በምንም ውስጥ ይለፉ ኃጢአታቸውን አናበረታታም፣ ኃጢአተኛውን ግን እንወዳለን። ከኃጢአታቸው ጋር ክርክር አንገጥመም፣ ሰዎቹን ግን እንፈልጋቸዋለን። እስከ መጨረሻ መጽሐፍ እንደሚል ለብቻ ንገረው ካልሆነ ለቤተ ክርስቲያን ንገር በኋላ ቤተ ክርስቲያን ይሄም ከዚህ ፕሮሲጀር ውጪ ለማለት ብዬ ግልጽ ነው አማርኛ። እንግዲህ መጨረሻ ላይ እንቀደሳለን ይላል። ቅድስናችን በምድራዊ ህይወታችን ሙሉ ለሙሉ ሊጠናቀቅ አይችልም። ይሄ ማለት ቀጥተኛ ትርጉሙ ምን ማለት ነው? ይሄ ማለት ሊጠናቀቅ አይችልምና እንደ ልብ እንሆን ማለት አይደለም። እድል አለ ነው። እድል አለ። ለምን መሰለህ? አንድ ሰው ሲድን በሰማይ ዘንድ ታላቅ ምንድን ነው የሚሆነው? አይገርምም? አንድ ሰው ሲጠፋስ እግዚአብሔር የሟቹን ሞት ምን አይልም? አይፈልግም። ዋጋው ደግሞ በመስቀል ላይ የሰው ሁሉ የፍጥረት ሁሉ ዋጋ ክቡር ነው። የሚገርማችሁ ነገር የአምላክን ደም ነው የጠየቀው። የጌታችን የመድኃኒታችን የኢየሱስ ክርስቶስን መስዋዕትነት ነው የጠየቀው። አንድ ጊዜ በቸርች ውስጥ አይ ቲንክ በቃ በምኩራብ ውስጥ ልበላቸው ቅድስናቸውን ጠብቀው ንጽህናቸውን ጠብቀው በሰው ዘንድ ነቀፌታ የሌለባቸው የሚመስሉ ለእግዚአብሔር ቀንተው የእግዚአብሔርን ፍጥረት ለመግደል የሚፈልጉ ድንጋይ ይዘው ተሰበሰቡ ይላል። በሙሴ ሕግ አሉት እቺ ስታመነዝር የተገኘ ሴት ትገደል ተብሎ በመጽሐፍ ተጽፏል አሉት። እኛ ደግሞ እጅ ከፍንጅ ነው ያዝናት። እሺ እቺ ሴት እጅ ከፍንጅ ከተያዘች መቼስ የሆነ ሰው አብሯት አለ አይደል? እሱን ተተው እሷን ለምን እንዳመጣት ባናቅም ላይ ሄደን ጠይቃለን። ግን ሰዎቹ ሚዛናዊ እንዳልሆኑ ያሳያል። ሞት ይፈረድበታልና አንተስ ምን ትላለህ ብለው ጠየቁት። ቀናም ብሎ አላያቸው። ይህን ትምህርት ነው ያነገራቸው። ከመካከላችሁ ምን ማለት ነው? ቅድስናው ወደፊት የሚጠናቀቅ አይደለም። ከእናንተ መካከል ንጹህ የሆነ ሰው እሱ በመጀመሪያ ድንጋይ አንስቶ ይውገራ ሲል ማናቸውም ንጹህ አይደሉም። ገበናቸው ሲገለጥ አንድስ እንኳን በዛ ቦታ አልነበረም ይላል። አንቺ ሴት አላት። አቤት አለችው። ከሳሾችሽ ወዴት አሉ አላት። ዞር ስትል የሉም አለችው። የኔ ልጅ አላት ደግመሽ ኃጢአትን አትስሪ። ምን ማለት ነው? ቀጥተኛ ትርጉሙ እንዲህ ያስወግርሽ ሰዎች ሊከሱሽ ይመጣሉ፣ ግን እኔ እድል እሰጥሻለሁ አላት። እድል እሰጥሻለሁ ደግመሽ ኃጢአትን በሰላም ይቻላል። ይላችሁ በዚህ ምድር በእግዚአብሔር ቤት ከእግዚአብሔር ጋር በቅዱሳን ህብረት ስትኖሩ እየተሰወረሳችሁ ትሄዳላችሁ እንጂ ፍጹም ሰው አትሆኑ። ፍጹም ሰው አንድ ብቻ ነው ያለው፣ እሱም የናዝሬቱ ኢየሱስ። ምን ነው አልተዋጠላችሁ? እውነት ነው አይደለም? በዚህ ምድር ላይ ፍጹም ሰው አጋጥሟችኋል? የለም። ለዚህ መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። ኃጢአት የለብኝም ቅዱስ ነኝ የሚል ሰው እሱ ምንድን ነው ይላል? ሐሰተኛ ነው ይላል። መጠኑ ይለያይ እንጂ አይነቱ ይለያይ እንጂ ሰው ሁሉ የሚኮንንበት ነገር አለ። እና ምን እያልከን ነው? እድል አለ፣ ቀን አለ፣ ለመስተካከል ምቹ ጊዜ አለ። ያ ጊዜ መቼ ነው? አሁን። ነገ አይደለም። የተሰጠ መቼ ነው? አሁን። በተሰጠ አሁን ተጠቀምበት። ነገ ያንተ አይደለም። የተሰጠ አሁን ከሆነ እግዚአብሔርን ለመምሰል አንድ እርምጃ ሂድ። የተሰጠሽ አሁን ከሆነ እግዚአብሔርን በማክበር አንድ እርምጃ ሂጂ። የተሰጠን አሁን ከሆነ እግዚአብሔርን ለማክበር አሁን እንነሳ። በተሰጠን አሁን ስናከብር ይጨመርልናል። ክብር ለኢየሱስ ይሁን። እኔ ኃጢአተኛው ለምንድን ነው ረጅም ዕድሜ የሚኖረው ብሎ የሚቀና ሰዎች ካሉ እድል የተሰጣቸው እኮ እድል የተሰጣቸው ሟቹን ሞት እግዚአብሔር ስለማይፈልግ። ሌላው ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ወይም እኛ በአካላዊ ሞት ወደ ጌታ ስንሄድ ቅድስናችን ፍጹም ወይም ፍጹማን ይሆናል። ቅድስናችን መቼ ነው የሚጠናቀቀው የሚል ጥያቄ የምታስተምሯቸው ሰዎች፣ የምትመሰክሩላቸው ሰዎች
ካጋጠሟችሁ ብፁዕ የምንባለው ስንሞት ነው። በምድር ብፁዕ የለም፣ ንጹህ ሆኖ የጨረሰ የለም። ዶክትሪን ይሄ የክርስትናችን ዶክትሪን ነው። ፔንቴኮስታል የምታስተምረው የመጀመሪያው የመጨረሻውም ትምህርት ይሄ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወደማያምኑት የተላከው። ለዚህ ነው ጌታችን ኢየሱስ ክርስቶስ ከምድር ዳርቻ ሰባኪ ያደርጋችኋለሁ ያለው። በዚሁ አጋጣሚ ነካ አድርጌ ማለፍ እንፈልገው አገልጋዮች እንደሰሙኝ የሚፈልገው ነገር አለ። ቅድስናችን ፍጹም የሚሆነው ስንሞት ነው። እስከዛስ ለቤተ ክርስቲያን የተሰጡ አሉ ስጦታዎች። አንዳንዶች ሐዋርያ ሆነዋል፣ አንዳንዶች ነቢያት ሆነዋል፣ አንዳንዶች እረኞች ሆነዋል፣ አንዳንዶች ወንጌላዊ ሆነዋል፣ አንዳንዶች አስተማሪ ሆነዋል። ሰዎች ምን ለማድረግ ወደ ፍጽምና እንዲያድጉ በነገር ሁሉ የሚያስተምሩና የሚገስጹ ናቸው። ይሄ ኤፌሶን ምዕራፍ 4 ላይ ያለው ጥቅሶች ናቸው። በጸጋ ስጦታ ተበሽብሸናል። የሚቀጥለው ሳምንት አይ ቲንክ ከመጣሁበት አስተምራለሁ ስለ ጸጋ ስጦታ። በሽበሽናት አንዳች ለዚህ መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ ላይ ምዕራፍ 1 ላይ የጌታችንን የኢየሱስ ክርስቶስን ምጽአት ስትጠባበቁ አንዳች እንኳን ምን የጸጋ ስጦታ ምን አይልባችሁም፣ አይጎልባችሁም። ምን ለማድረግ ሰዎችን ቅዱሳንና ፍጹማን አድርጎ በኢየሱስ ክርስቶስ ትምህርት ለጌታችን ለማቅረብ ንጹህ አድርጎ ለማቅረብ። የሚጠናቀቀው ሰውየው መቼ ነው? በምድር ላይ እየመሰለው በተሰጠው ዕድሜ ሄድና ሲሞት ቅድስናው ይጠናቀቃል። ከዛ በኋላ እድል የለም፣ መንግስተ ሰማያት ነው የምትገባው። ከዛ ስለ ያንዳንዱ ዋጋውን የሚሰጥበት እነዚህ ትምህርቶች ከጨረስኩ በኋላ የመጨረሻው ዘመን ስለሚጀምር የመጨረሻው ዘመን ትምህርት ጀምራለሁ። እዛ ላይ ታገኙታላችሁ። አያንዳንዱ ነገር ግን በዚህ ምድር ስንኖር ቅድስናችን የሚጠናቀቀው መቼ ነው? ሰይጣን እንዳይወቅሰን ምነግርህ፣ አንተ አትረባም፣ አንተ አትችልም፣ ሁሌ እንዲህ ነህ፣ ሁሌ ኃጢአተኛ ነህ፣ ሁሌ ክፉ ነህ፣ ሁሌ ሌባ ነህ፣ ሁሌ አመንዝራ ነህ፣ ሁሌ ዋሺ ነህ ብሎ እጭ ብይ ብለህ ትተህ እንድትሄድ ነው የሚፈልገው። ራስ ላይ እንድትወስን ነው የሚፈልገው። የዚህ ዓለም ትምህርት እሱ ነው። እድል እንዳለ እንዳታስብ ያደርጋል። የእግዚአብሔር ቤተሰቦች ትልልቅ ስራ የሰሩ ሰዎች እኮ በትክክል የመጡ ሰዎች አይደሉም። በመሰረቱ ይሄ ሪሰርች ገብታችሁ ብታጠኑ እኮ ዓለማችን ላይ ትልልቅ ስራ የሰሩ የፈበረኩ የፈጠሩ የጻፉ ሰዎች ከብዙ ውድቀት ውስጥ ይወጡ እኮ ናቸው። ከጴጥሮስና ከጳውሎስ ማን ይበልጣል እንዴ? በመጽሐፍ ውስጥ ብና የሚበልጠው ጳውሎስ አይደል እንዴ? ከየት ውድቀት ነው የመጣው? እጁ ላይ እኮ ደም ያለበት ሰው ነው። እጁ ላይ እኮ ደም ያለበት ንጹህ ሰው እስጢፋኖስን የገደለ ሰው እኮ ነው። የዮሐናን ባል አባት እኮ የገደለ ሰው ነው። ቤተ ክርስቲያንን እኮ በሙሉ ክብሯ ሲያሳድድ የነበረ ሰው። ይሄ ሰው እኮ ነው ድል የተሰጠው። ይሄ ሰው እኮ ነው እስከ ሰማይ ሁለተኛው ሰማይ የተነጠቀው። ኢየሱስን በክብር ያየው እኮ ይሄ ሰው ነው። እዚሁ ሰው ያገደለ ያለ አይመስለኝም። የእግዚአብሔር ቤተሰቦች ቅድስናችን እዚህ ምድር ላይ የሚጠናቀቀው በሞት ነው። ወደ ጌታ ስትሄዱ ወይም ደግሞ ጌታ ሲመጣ ምን መጨረሻ ግን አለ። ከጎናቸው ያሉት ጌታ ኢየሱስ በቅርቡ ይመጣል በሉት። ምን ነው ቅር አላችሁ? ሲቆይ ሐሳቡን የቀየረ የመሰላችሁ ሰዎች በመቆየት ውስጥ ሐሳብ አልተቀየረም። እንደዛች ልታገባ ሳምንት ሲቀራት ጌታ ኢየሱስ ይመጣል ብሎ የጓዳ ጸሎት ላይ ነግሯት እንዴ ላገባ ስል ነው እንዴ አለች። ሲሪየስሊ በልዩ ልዩ መከራ እናልፋለን። የዘመን መጨረሻ ግን ይመጣል። ወይ ዘመን መጨረሻ ይመጣል ወይ የኛ መጨረሻ ይመጣል። የዛን ጊዜ ቅድስና ፍጹም ይሆናል። ወደ አምላክ ጉያ ትሰበሰባለህ። በመጨረሻ አሁን የለበስነው አካል ገና ያልተዋጀና ያልከበረ በመሆኑ እንዲሁም የምንኖርበት ዓለም በኃጢአት ምክንያት የተረገመች ስለሆነች ኃጢአትን አሸንፈን ፍጹም ቅዱስ ልንሆን አንችልም። ኃጢአትን ያሸነፈ ጌታ ኢየሱስ ክርስቶስ። ኃጢአት ተሸንፏል፣ ምንም ጥያቄ የለውም፣ ተሸንፏል። ኃጢአት ተወግዷል አይደለም፣ ሞት ነው የተወገደው። ኃጢአት አለ፣ በወደቀ ዓለም ነው የሚኖር። ሰው ውሃ ብድግ አድርጎ እንደሚጠጣ በዙሪያችን ያሉ በርካታ ኃጢአት ብዙ ማስታወቂያዎች አሉት። እኔ ለመጀመሪያ ጊዜ ውጭ ሀገር ሄድኩ ጊዜ ቲቪ ተከፍቶ የሆነ ነጭ እጅ መጥቶ
ብሎ የዛን ሀገር ቋንቋ ይናገራል። እና በተደጋጋሚ እያየው ቲቪ እያየው ዜና እያየው የኢትዮጵያንም ድራማ እያየው ያን የኢትዮጵያ ድራማ አይ ነበር። ኢትዮጵያ ስናፍቅ የኢትዮጵያ ድራማ ነበር ብሎ ምናምን ያለ። በኋላ ላይ ምንድነው ብዬ ጠየቅኩ። የቷ ይሄ ለካስ ከፍተኛ ገንዘብ ወጥቶበት እንትን የጥንቆላ ነው። ጠንቋይ ነኝ ነገ መታችሁ ብታስደግሙ የሚል በኢፊራ የሚባል ኢፎር የሚባል ቲቪ በከተማ ዋና ኢቢሲ እየተላለፈ ነው። አይ እውቅና አለው። ህጋዊ ፍቃድ አውጥቶኛ ላይሰንስ አውጥተን ቸርች ላይ እንደምንመሰረት ህጋዊ ፍቃድ አለው። ተንሰራፍቷል። በመጨረሻው ዘመን ይላል መጽሐፍ ቅዱስ ሰይጣን ብቻውን ወደ ተዘጋጀለት የሞት ባህር እንዳይሄድ በርካቶችን ያስታል ይላል። ያስታል። ለዚህ ነው በወንድሞች መካከል ያለ መፍገምገም የወደቀ አይነሳም የሳተ አይመለስም የሚል የእግዚአብሔር ጸጋም ይባላል። ክብር ለኢየሱስ ይሁን። ህይወታችን ከምንም በላይ ልትጠብቁ ይገባል። ከጎን ያለው የህይወት ዋጋ ስጠዋሉት። በነገራችን ላይ ያንተ ጥሩነት ለሰማይ ምኑም ነው፣ ያንተ መጥፎነት ለሰማይ ጥቅሙ ለራሳችን ነው። ንጹህ ብንሆን የራሳችን ነው የምንጠቅመው፣ ሌላ ምንም አይደለም። መጥፎም ብንሆን እኮ ለሰማይ ለራሳችን ነው የምንጎዳው። ለራስህ ነው። ራስህን ጠብቀህ ቤትህን ጠብቀህ። እኔ እንዲያውም አንድ ቀን አንድ ስብከት ሰጥቶኛል እግዚአብሔር። ጎረቤትን ተንከባከብ የሚል ስብከት ሰጥቶኝ ረጅም ዓመት ይፈጀብኝ። ጎረቤት ማንም እዛ ሀገር ጎረቤት የለም። ለካስ ጎረቤት የሚለኝ ይህን ስጋ ጠብቀው፣ ተንከባከበው፣ አክብረው፣ ለየው፣ በቅድስና ኑረው። ይሄ የምታየው ጎረቤትህ አንድ ቀን የማይበሰብሰውን ይለብሳል። ህይወታችሁ ዋጋ ስጡ፣ በቅድስና ኑሩ። ሁለት ነገር አይኖራችሁ። እግዚአብሔርን እየመሰላችሁ ወጣችሁ ግቡ። አሸናፊ ሰዎች፣ መላእክት የሚተባበሯቸው ሰዎች እውነተኛ ሰዎች ናቸው። ግንባራችሁ ቀና ብሎ እንዲሄድ፣ አይናችሁ ስብር እንዳይል፣ የሆነ ነገር ሲባል ሽምቅቅ እንዳትሉ፣ ማስመሰል ውስጥ እንዳትገቡ፣ የሆናችሁትን ሆናችሁ እንድትኖሩ በቅድስና ኑሩ። ይሄ ቅድስና ህይወት ደግሞ እየጨመረ የሚሄድ ህይወት ነው። እየተወረሰ የሚሄድ ህይወት ነው። በንግግር ተናግራችሁ በብዙ ቃላት ደርድራችሁ ማታሳምኗቸው ሰዎች በምድር ላይ ብዙ ናቸው። ከፊትም እየበዙ ይመጣሉ። ሰውን በንግግር ከምታሳምኑት በላይ በህይወት የምታሳምኑት ይበልጣል። የጊዜ ጉዳይ እንጂ ማን መሆንህ በህይወት ይታወቃል። የጊዜ ጉዳይ ነው። ሁሉ ወደ ብርሃን ይወጣል። የሚቀር የሚደበቅ የሚሸፈን ነገር የለም። እግዚአብሔር በመምሰል ውስጥ ግን ያ የከበረው ነገር እየታየ ይሄ ሰውዬ እንደዚህ ነው እንዴ? እኔ እኮ መልኩን አይቼው እንደዚህ አይመስለኝም ነበር። ኢትስ አሜዚንግ ምናምን ትባላለህ። የሚገርም ነገር ነው። ኢየሱስ ማለት ይሄ ነው እንዴ? የሚገርም ነው። ጳውሎስ ማለት ይሄ ነው እንዴ? በጣም ደካማ እኮ ነው። የሆነ አጭር ነው እኮ ግን ንግግሩ ከባድ ነው። ላይናፍቅ ነበር አለ በላይኛው ሀገር ሲሄድ እነ ጳፍራ በተቀመጡበት ነገስታቶች ላይናፍቅ ነበር። አንተን እንደ ከተማውን ያመስከው አለው። ምን አድርገህ ታሰር? ከሰንሰለት በስተቀር ምንም አይጠፋት የለብኝም። የወንጀል እኮ አይደለም እጄ ላይ ያለው አለ። ገድዬ ሰርቄ አይደለም ትቻለሁ። ህይወት አሁን በቅድስና በመኖር ነው የታሰርኩት። በእስሬ ራሱ ክርስቶስን ሰብከዋለሁ አለ። አም ሆሊ አለ። ክብር ለኢየሱስ ይሁን። በዚህ ግን ሐዋርያት ሥራ ምዕራፍ 16 ላይ በኩለ ሌሊት ጳውሎስና ሲላስ እጅና እግራቸው ታስረው ሲያመሰግኑና ሲጸልዩ እግረ መንገዱ መልአክ ለእግዚአብሔር አምልኮ ይዞ ሊሄድ ሲመጣ በሩን ሰነጣጠቀው፣ ምድሩ ተናወጠ። ሰውየው ብድግ ብሎ ወጣፍቷል። ኧረ እባክህን አምልኮ ሊወስድ ሲመጣ ነው። ያው እሱ የተዘጋ በሩ ሲያልፍ ነው። አይገርምም? በህይወት አሳመናቸው። ሲገባ ገፍትሮ ያስገባቸውን ሰዎች ጌቶች ብሎ ነው የመጣው። እጃቸውን ሊፈታ ሲል ወድቋል። አንተ በቅድስና የሚኖርን ሰው ለጥቂት ጊዜ ልታስረት አትችለውም። በንጽህና ነው የሚኖር ሰው። ገፍትሮ ያስገባቸው ጌቶች፣ እግዚአብሔር ከእናንተ ጋር እንዳለ አውቃለሁ፣ እድር ዘንድ ምን ላድርጋል? በናዝሬቱ ጌታ በኢየሱስ ክርስቶስ ስም የዘላለምን ህይወት ታገኛለህ። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ከሰማይ በታች አንድ ስም አለ፣ እሱም የናዝሬቱ ኢየሱስ ነው። ተራራ መውጣት፣ ቁልቁለት መውረድ፣ ስለት ማስገባት የለም። የኮርማዎችና የበጎች ደም አልወደደውም።
ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ክቡር ደሙ የራሱን ደም ይዞ ገብቷል። በዚህ ጌታ በኩል ካልሆነ በስተቀር እግዚአብሔርን መታረቅ አይቻልም። የህይወት መዝገብ ላይ የሚጻፈው በኢየሱስ በኩል ብቻ ነው። ቢኖር በነገርኩህ እድናለሁ። እኔ ብቻ ሳይሆን ቤተሰቦች። ለዚህ መጽሐፍ ቅዱስ እሱና ቤተሰቦቹ አመኑ፣ ያንኑ ምሽት ተጠመቁ፣ አምነው ዳኑ ይላል። በህይወት ነው ያሳመነው። እየገፈተረ ሲያስገባው ኢየሱስ ጌታ ነው። አሁን ፊዚኩ ላይ እንደምናያቸው እኔም ባትገፋኝ ይሻላል፣ ሰይፍ ይነሳብሃል፣ ሻራራ ብለህ አታዋጣም። አሁን ማስፈራራት የለም። አንድ መዝሙር ህይወት ይናገር እስኪ፣ ህይወት ይናገር እስኪ፣ ወሬ አይደለም ይናገራል ህይወታችን። መጣላት ካለብህ ከህይወት ጋር ተጣል። አሮጌውን ነገር ለመንቀለቁ ለማንሳት ታገል። የምትጠላው ጋር ተጣላ። ካላከበረ ጋር ተጋጭ። ለውድቀት ተው። ማትወደው ነገር ጋር ተጋጭ። አንድ መጽሐፍ ላይ ሳነብ ጠንካራ ሰዎች ወደ ውስጥ እንጂ ወደ ውጭ አያዩም ይላል። ትንቢት እንዲፈጸምልህ የሰማሃቸው ትንቢቶች ዳዴ ብለው ቆመው በእግር እንዲመጡ መሮጥ ያለብህ ወደ ውጭ ሳይሆን ወደ ውስጥ ነው። በጣም የቀደሙ ሰዎች ወደ ውጭ የሮጡ አይደሉም፣ ወደ ውስጥ የሮጡ ናቸው። እንዴ ቤት ዝርክርክ ብሎ አስተያየት ስለ ሰው ቤት አሰጥም። ዝብርክርክ ባለ ቤት ውስጥ እንግዳ አይመጣም ነው የሚባለው። ወደ ውስጥ ሩጥ። ክብር ለኢየሱስ ይሁን። መልእክቴን እዚህ ጋር ጨርሻለሁ። የሚቀጥለው ሳምንት አዲስ ትምህርት ከዚህ ጋር በተገናኘ እጀምራለሁ። በደንብ አጨብጭቡ ለጌታ። ሌሊት ላይ እንደዚህ አየሁ። ይሄንን ነገር እንገራችሁ። ዓርብ እስኪደርስ ለምን ይዘዋለሁ? ለአንድ ሰው ትንቢት እንደሚሆን አስባለሁ። ይሄ ፕሮፌሲ ነው የምነግራችሁ። እግዚአብሔር እንደዚህ አለኝ። በርካታ ብዙ ነው፣ አንድ አይደለም ብዙ ላታዩዋቸው ዛሬ የሚቋረጡ ነገሮች አሉ ህይወታችሁ ላይ። ማናነሳው ብላችሁ እስከምትሉ ድረስ ምን እንደማይታቀለው ታላቅ መቀሳይ ነበር። እየቆረጠ ከሰዎችን ከጨለማ እየለየ ከችግር እየለየ እግዚአብሔር ለአንድ ሰው በኢየሱስ ስም ራርቻለሁ ብሎኛል። ከዛ ኢሚዲየትሊ ታውቃላችሁ፣ እኔ ፕሮፌሲ ሲመጣልኝ ቃል ነው የመጣው። እንዲህ ብሎ የሚናገር ሴትዮዋ ይላል መጽሐፍ ቅዱስ ሲናገር ስለ ኤልዛቤት ነው የነገረኝ። መካን ነበረች ይላል። ይህ መካንነት የሚያቋርጥ ድምፅ ከሰማይ መጣ። በምንም ነገር ፍሬ ያጣችሁ ሰዎች፣ ለእናንተ ሰዎች ተአምራት ይሆናል። በደንብ አሜን ብላችሁ ሰው ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።